ሆለታ መንግስቱ ኃይለ ማርያም የካዴት ኮርስ የተመረቀለት ጃን ሆይ መንግስቱን አዩትና ምን አለበት ለኦፊሰርነት የምትመርጧቸውን እንኳን መልክ እያያችሁ ብትመርጡ አሉ። መንግስቱም ይችን ሰምቶ ኖሮ ይችን ባርኔጣ ሳልሸናባት ብቀር ብሎ ዝቷል አሉ። አገላለጹ ሙሉ በሙሉ የሌፍተናንት ጀነራል ጃጋማ ኬሎ ነው። የኋላው የኢትዮጵያ ህዝባዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት ሌፍተናንት ኮሎኔል መንግስቱ ኃይለ ማርያም ወልደ አያና ቀዳማዊ ኃይለ ሥላሴ በሚባሉ ንጉስ ከዚህም በላይ ይናቁ ነበር። ጃን ሆይ በኮሎኔል መንግስቱ ኃይለ ማርያም ትዕዛዝ ከቤተ መንግስታቸው ተጎትተው ወጥተው አራተኛ ክፍለ ጦር አካባቢ ከታሰሩ በኋላም ቀድሞ በመልካቸው የናቋቸውን መንጌን አገር እየመሩ መሆኑን እንደዘነጉ ራሳቸው የደርጉ ሊቀመንበር በጃንሆይ ግምት አብዮቱን የቀሰቀሱትና አገሪቱን በመምራት ላይ ያሉት ጀነራል አማን ናቸው። ጀነራል አማን የት አለ መጥቶ ያነጋግረኝ ነው የሚሉት እንጂ ሻለቃ መንግስቱ ብለው አያውቁም። እኛም ጀነራል አማን ሲሉ ጀነራል አማንን እናቀርብላቸው ነበር ሲሉ ገልጸውታል። የኮሎኔል መንግስቱ ኃይለ ማርያም ደቃቃ ሰውነትና ጥቁር ቆዳ በጓደኞቻቸውም ብዙ የተባለለት ነው። ለአብነት ያህል በገነት አየለ አንበሴ የተዘጋጀው የሌተናንት ኮሎኔል መንግስቱ ኃይለ ማርያም ትዝታዎች የተሰኘ መጽሐፍ ውስጥ ጓድ ቁጥር 22 ተብለው የተጠቀሱት የመንጌ ቅርብ ሰው መንግስቱ ጥቁር አሜሪካዊ መስሎኝ በእንግሊዝኛ አናገርኩት ብለው በጥቁሩ ቄሳር መልክ አሹፈዋል። አንዳንድ ምንጮች ደግሞ በአብዮቱ አፍላ ወቅቶች የአዲስ አበባ ሳሊያን የሌፍተናንት ኮሎኔል መንግስቱ ኃይለ ማርያምን ወፈር ያሉ አፍሪካዊ ከንፈሮች ቀጠን እያደረጉ መሳልና ጥቁሩን ቄሳር ማስደሰት ጀምረው ነበር ይላሉ። የኒህ ሰው ልጅነት በደሃነት ለዘመናዊ ትምህርት በመቃተትና አዲስ አበባ ውስጥ ከሰፈር ሰፈር በመንከራተት ያለቀ ነበር። የትውልድ ቦታቸው አዲስ አበባ ውስጥ የአራዳው ጊዮርጊስ አካባቢ ነው። እሳቸውም ቃል በቃል ፒያሳ ጊዮርጊስ ሶስተኛ ፖሊስ ጣቢያ የሚባለው አካባቢ እንደተወለዱ ለይታገሱ ጌትነት ነግረውታል። መንግስቱ ያክሉና የመጀመሪያውን ፊደል የቆጠርኩትና አፌን የፈታሁት አዲስ ዓለም ቄስ ትምህርት ቤት ነበር። በዚያ ቄስ ትምህርት ቤት ህግና ስርዓት መሰረት ከፊደል ተነስቼ እስከ ዳዊት መድገም ደርሻለሁ። የእናቴ እናት አያቴ እዚያው እንድቀጥልና እንደውም በሳቸው አስተሳሰብ በአንድ በኩል የቤተ ክህነት ካህን ሆኜ የማድግበት በሌላ በኩል ደግሞ ገበሬ የምሆንበትን ሁኔታ ነበር ሲያልሙ የኖሩት በማለት የዛሬው ኮሙኒስት በቁሳ አካል የሚያምኑት በወጣትነታቸው የእግዚአብሔርን መኖር ዘንግተው በማርክስ ኤንግልስና ሌኒን ፍቅር የከነፉት ሰው ቄስ ሊሆኑ እንደነበር ይነግሩናል። እናቴ ትንሽ ከተማ ቀመስና ጥቂትም ቢሆን በስልጣኔ አይኖቿን የከፈተች ሴት ስለነበረች አይደረግም፣ የኔ ልጅ ያንቺ ገበሬ አይሆንም፣ በዚህ አይነት መንገድም አይቀጥልም፣ ዘመናዊ ትምህርት ቤት መግባት አለበት በሚል ታግላ የዚያን ጊዜ አዲስ ዓለም በተቋቋመው ዘመናዊ ትምህርት ቤት አስገባች ሲሉ ከቅስና ጋር ለአንዴና ለመጨረሻ ጊዜ እንደተፋቱ የሚናገሩት ኮሎኔል መንግስቱ ኃይለ ማርያም ከዚያ ወዲህ ስለ ሃይማኖታቸውም ሆነ ስለ ኦርቶዶክስ ክርስትና በዝርዝር ሲናገሩ ተደምጠው ወይም ጽፈው አይገኙም። የኮሎኔል መንግስቱ የእናታቸው እናት ገና በወጣትነታቸው እዚህ ዲያቆን ትሆናለህ ብሎም ካህን ትሆናለህ፣ ምሬት አለ፣ ችግር የለም፣ ቆንጆ ልጅ እንድራሃለን እያሉ አዲስ ዓለም ውስጥ ቄስ አድርገው ሊያስቀሯቸው ብዙ ጥረት ማድረጋቸውን ራሳቸው ባለ ታሪኩ ይናገራሉ። መንጌ ግን የእሳቸው ምክርና ፍላጎት ለልቤ አልተስማማኝም ሲሉ ከካህንነትና ቅስና የተለያዩበትን አጋጣሚ ያስታውሳሉ። በአዲስ አበባ ጎዳናዎች ዘመናዊ ትምህርት ፍለጋ መንከራተት፣ በዚያኔው ቀዳማዊ ኃይለ ሥላሴ ቲያትር ቤት ተዋናይ ለመሆን መሞከር ሁላ ቀጥለው ያደረጓቸው ክንውኖች ናቸው። የተሳካላቸው ግን ውትድርና ብቻ ነበር። ይህ ልጅነታቸውም የኋላውን አወዛጋቢ ማንነታቸው እንደቀረጸ ይገምታል። ሰውየው ሌፍተናንት ኮሎኔል መንግስቱ ኃይለ ማርያም በደራሲ ሀብታሙ አለባቸው እንደተቀለደባቸው የቄሳር እንባ ብቻ የሚያነቡ መሪ አይደሉም። ሻለቃ ንጋቱ ቦጋለ ትውልድ ያናወጠ ጦርነት በተሰኘው መጽሐፋቸው ውስጥ እንደነገሩን ከሆነ የምር ምርር ብለው የሚያለቅሱ ሰውም ናቸው። ሻለቃ ንጋቱ ቦጋለ በመጽሐፋቸው ጨካኝነታቸው የሚነገርላቸው ፕሬዝዳንት መንግስቱ በትግራይ ድርቅ የጎዳቸው ወገኖቻቸው መሃል ተገኝተው ህፃናትን እያዩ ሽማግሌዎችን እያናገሩ እንባቸውን መቆጣጠር አቅቷቸው ሲተናነቁ ተመልክቻለሁ ሲሉ ያሰፈሩት ምስክርነት የመንጌ አልቃሻነት ሁነኛ ማሳያ ነው። በዓሉ ግርማ በአንጻሩ በኦሮማይ መንጌን በራሳቸው ላይ የመቀለድ ተሰጥኦ ያላቸው ሰው ናቸው ሲል ያሞካሻቸዋል። ጠባያቸውንም ከጥቁር ነብር ጋር ያመሳስለዋል። ተስፋዬ ገብረአብ በአንጻሩ መንጌን ያወዳይ ጫት ይቅሙ ነበር ሲል ይገልጻቸዋል። ሲመረቅኑም ካሰሯቸው ብርቅ የሀገሪቱ ልጆች አንዱን አውጥተው ይረሽኑ ነበር ብሏል። ኮሎኔሉ ደፋር አሊያም ፈሪ የመሆናቸው ነገር ክርክር አለበት።
ስለ መንጌ ባህሪ እንዲያጫውቱን በገነት አየለ አንበሴ ከተመረጡልን የዚያኔው የቤተ መንግስት ሰዎች አንዷ መንግስቱ ኃይለማርያም ለራሳቸው ደህንነት ጨርሶ ግድ አልነበራቸውም ይሉናል። በተቃራኒው ፈሪውን መንግስቱ የሚያሳዩ ምልክቶች አሉ። ለምሳሌ ጥር 26 ቀን 1969 ዓ.ም ራሳቸው ጥቁሩ ቄሳር ኮሎኔል መንግስቱ ኃይለማርያም ጠንስሰው ባቦኩት የመገዳደል ሴራ እነ ጄኔራል ተፈሪ በንቲ ተገድለው ሻለቃ ዮሐንስ ምትኩ ኮሎኔል ዳንኤል አስፋውን በመልሶ ማጥቃት ለመምታት ተኩስ ሲከፍት መንጌ የሚደበቁበት ጥጋተው ነበር። በዚያች ቀውጢ ጊዜም ከፍርሃታቸው የተነሳ ታንክ ውስጥ ተደበቁ ብለው ይጻፉባቸው አሉ። መንግስቱ ጠንቃቃና ተጠራጣሪ ቆቅ የሆነ ሰውዬ ነው። ደርግ ገና እንደተቋቋመ ነው በሱ ትዕዛዝ ብቻ የሚንቀሳቀስ ልዩ ቅልብ ጦር ያዘጋጀው። ቅልቡ ጦር የሚታዘዘው በመንግስቱ ኃይለማርያም ነው ሲሉ የገለጿቸውም አጋጥመውናል። ይህ ጠንቃቃነታቸው ወደ ጭካኔም እንደመራቸው ይታመናል። አንድ ጓዳቸው የሌፍትናንት ኮሎኔል መንግስቱ ኃይለማርያምን ጭካኔ ሲነግሩን ጨካኝ መሆኑ ግልጽ ነው። ትዕዛዝ እየሰጠ ብዙ ሰው አስገድሏል። በተለይ በስልጣኑ ለሚመጣበት ሰው ምህረት የለውም ይሉናል። የኮሎኔል መንግስቱ ኃይለማርያም ባህሪ ተብለው ከተጠቀሱት ሌላው ቂመኝነታቸው ነው። በገነት መጽሐፍ ውስጥ ጓድ ቁጥር 53 ተብለው የቀረቡት ጓዳቸው ጄኔራል ታሪኩ ላይኔ የመንግስቱ አለቃ የነበረና ሲቀጣው የኖረ ሰው ነው። ብዙ ልምድ ያካበተ ጥሩ መኮንን ነበረ። በሙስና ምክንያት ነው የተገደለው እያሉ የመንግስቱ ደጋፊዎች ሲያስወሩ ሰምቻለሁ። ገንዘብ ሰረቀ ብሎ ሰው መግደል አለ፣ ምክንያቱ ሌላ ነው። አንተ መምራት አትችልም ብሎ ታሪኩ ለመንግስቱ በግልጽ ነግሮታል። ታሪኩ ላይኔ ከመገደሉ ጥቂት ጊዜ ቀደም ብሎ መንግስቱ 3 ሰዓት ሙሉ አነጋግሮታል። ታሪኩን ያስገደለው ቂመኛ ስለሆነ ከጥንት ጀምሮ የቆየ ቂም ስለያዘበት ነው። መርከብ ላይ ሆኖ ነው በቴሌግራም መልእክቱን ልኮ ያስገደለው ሲሉ የመንጌን ቂመኝነት ቁጭ አደርጉልናል። እኒህ ሰው አክለው በአጠቃላይ መንግስቱ ኃይለማርያም የሰው ምክርም ሆነ ሐሳብ ጨርሶ የማይሰማ የራሱን ግልብ ዕውቀት ይዞ አገሪቱን ወደ ጥፋት የመራት ሰው ነው ይላሉ። ደግሞ ቆራጡ ሰው መንጌ አልፎ አልፎ እንደ ሰው ይጫወታሉ። ለቤተ መንግስቱ ቅርብ የነበረች አንዲት ሴትም የመዝናኛ ምርጫቸውንና አጠቃላይ የዕለት ከዕለት አዋዋላቸውን አመጋገባቸውን ሁሉ መንግስቱ በየቀኑ እንግዳ ተቀብለው ያነጋግራሉ። አንዳንዴ ቀኑን ሙሉ የሚያነጋግሩበት የሚውሉበት ጊዜ አለ። በምሳ ሰዓት ሁል ጊዜ የምሳ ረፍት አለ። አብዛኛውን ጊዜ ግን መንግስቱ ወደ መኖሪያቸው ሳይሄዱ እዚያው ቢሮአቸው አጠገብ ያለችው የግል ሳሎን ውስጥ ምሳቸውን ይበላሉ። አንዳንዴ ከእንግዶች ጋር፣ አንዳንዴም ለብቻቸው በልተው ወደ ስራቸው ይመለሳሉ እንጂ አልፎ አልፎ ካልሆነ በስተቀር እዚያው ቅርብ ከሆነ መኖሪያ ቤታቸው ለምሳ አይገቡም። ብዙ ጊዜ ከምሽቱ 1 ሰዓት ገደማ ነው ወደ ቤታቸው የሚሄዱት። አመጋገባቸው እጅግም ነው። ብዙ አይበሉም። የሚወዱት ያበሻ ምግብ ነው። በርበሬ ወይም ሚጥሚጣ የበዛበት። ውጪ ሲሄዱ ካልሆነ ለፈረንጁ ምግብ ግድ የላቸውም። ያበሻ ምግብ ግን ትንሽ ነው የሚበሉት። ትልቅ ስብሰባ በሚደረግ ጊዜ የምሳ ግብዣ እዚያው ሸንጎ ውስጥ ተዘጋጅቶ የሚቀርብበት ጊዜ ቢኖርም ቡና ወይም ሻይ ብቻ ተጠጥቶ የሚዋልበት ቀን አለ። መንግስቱ ሻይና ቡና ቀላቅለው የመጠጣት ልምድ አምጥተው አንዳንዶቹ እንደሳቸው እየቀላቀሉ መጠጣት ጀመሩ። እንደ ንጉሱ አጎንብሱ መሆኑ ነው። ፍስሐ ደስታ ደግሞ የደም ግፊት እያለባቸው ብዙ ቡና ይጠጣሉ። በአንጻሩ መንግስቱ በሽታ የሚባል የለባቸውም። ለመንግስቱ እሁድ የረፍት ቀናቸው ነው። ፕሮጀክቶችን ለመጎብኘት ከሚሄዱበት ጊዜ በስተቀር ተዝናንተው የሚውሉበት ቀን ነው። ውጥረት የለም። ከባለስልጣኖቻቸው ጋር አልፎ አልፎ ከረምቦላ ይጫወታሉ። እንደተለመደው ፖለቲካ ያወራሉ። በዚህ የተዝናና አየር በሳምንቱ ውስጥ የተፈጠረ አለመግባባት የሚፈታበትና ሰላማዊ ክርክርና የሀሳብ ልውውጥ የሚደረግበት ቀን ነው። ዋናና ቴኒስ የሚያዘወትሯቸው የስፖርት አይነቶች ናቸው። የስራቸው ሁኔታ ፋታ ሲሰጣቸው ኢዮቤልዩ ቤተ መንግስት ያለው መዋኛ ስፍራ ሄደው በሳምንት አንድ ጊዜ ዋኛሉ። ታላቁ ቤተ መንግስትም ሆነ ኢዮቤልዩ ግቢ ውስጥ የቴኒስ ሜዳ አለ። የተዋጣላቸው ቴኒስ ተጫዋች ናቸው። የኢትዮጵያ ቴሌቪዥን ዓለም አቀፍ የቴኒስ ውድድር ሲደረግ ሙሉ ፕሮግራሙን በቀጥታ ከዊምብልደን የሚያስተላልፍበት ጊዜ ነበረ። ይህንን መንግስቱ ጠይቀው ሳይሆን እወደድ ባዮች ደስ እንዲላቸው ብለው የሚያደርጉት ይመስለኛል ስትል ትገልጸዋለች። የሊቀመንበር መንግስቱን የስራ ባህልና ከጓዶቻቸው ጋር የነበራቸውን ግንኙነት ስታብራራም የስራ ፕሮግራማቸውን በሚገባ ያከብራሉ። ወለም ዘለም አያውቁም። ሲነሳባቸው በጣም ይቆጣሉ። ፊታቸው ይለዋወጣል። አንገታቸው ላይ ያሉ ስሮች ይገታተራሉ። ጉንጫቸው ይንቀጠቀጣል። የሚናገሩትን አይመዝኑም። አንዱን ትልቅ ባለስልጣን ውሸታም ብለው ሲሳደቡ ሰምቻለሁ። ስብሰባ ላይ በዙሪያቸው ያሉት ሰዎች የሚሉት ካልጣማቸው ወይም የትዕግስታቸውን ገደብ
ካለፈ ስብሰባውን አስቁመው ጥለው ይሄዳሉ። ውሸት ነው የሰለቸኝ ይላሉ። በስብሰባ ጊዜ የራሳቸው ማስታወሻ ይዛሉ። የሚጽፉት በተራቢክ ነው። ብቻ ሁልጊዜ ብዕራቸው ይጠፋባቸዋል። ይህን ስለምታውቅ የፕሮቶኮል ሹሟ ምንጊዜም ትርፍ እስክርቢቶ በቦርሳዋ ትይዛለች። መንግስቱ ኃይለማርያም ማዳመጥ ያውቃሉ። ለረጅም ጊዜ ቃል ሳይተነፍሱ ያዳምጣሉ። ከፍተኛ የማስታወስ ችሎታም አላቸው። በስብሰባ ላይ ብዙ ተናጋሪዎች የተናገሩትን ካዳመጡ በኋላ አሳጥረው ሲናገሩ አንድም ነጥብ ሳይረሱ ቁጭ ያደርጋሉ። ከዚያ በኋላ መመሪያ ይሰጣሉ። ጸሐፊያቸው ህሊና ችሎታ ያላት ልጅ ነበረች። እንግዳ ተቀብለው በሚያነጋግሩ ጊዜ ማስታወሻ ትወስዳለች። ያለአንዳች ችግር ነጥብ ሳያመልጣት ቃል በቃል መጻፍ ትችላለች። በዚህ ላይ የሊቀመንበሩን አስቸጋሪ የእጅ ጽሑፍ እሷ በቀላሉ ታነበዋለች። ከመንግስቱ ኃይለማርያም ጋር ሌላ ግንኙነት አላቸው እየተባለ ሲወራ ሰምቻለሁ። እኔ ግን ከስራ ግንኙነት ውጭ የተወራውን ለማመን የሚያስችለኝ አንዳችም ነገር አይቼ አላውቅም የሚሉ ምስክርነቶች ደርድራለች። እንዲህ ባለው ሁኔታ ታላቂቱን ሀገር ለ17 ዓመታት የመሯት ኦሮማራው መንጌ ባንዲት የ1983 ግንቦት ቀን ኢትዮጵያን ትተው ኮበለሉ። ግዛው ዘውዱ ቅጣው ግንቦት 13 ቀን 1983 ዓ.ም ኮሎኔል መንግስቱ ኃይለማርያም ለመጨረሻ ጊዜ ኢትዮጵያን ትተው ሲበሩ የአውሮፕላኑ አስተናጋጅ የነበረ ሰው ነገሬ ብለው እንደጻፉ ከሆነ ብቻቸውን ቁጭ ብለው ሻይም ሆነ ምንም አይነት ቁርስ ለመብላት ፈቃደኛ አልነበሩም። ዝም ብለው ማስቲካ ያኝካሉ፣ አይናገሩም፣ አይጋገሩም። ቀጥለው ለካፒቴኑ ተገንጣይ ቡድኖችን ለማነጋገር የተያዘ የማይቀሩበት ቀጠሮ መኖሩን በመግለጽ እንደምንም እንዲቀጥል ትዕዛዝ ሰጡት። በገነት አየለ አንበሴ መጽሐፍ ውስጥ አጃቢ ቁጥር 5 በሚል መለያ የተጠቀሱትና ኋላ ደመቀ ባንጃው ነኝ ያሉት የመንጌ ወዳጅ ያችን ግንቦት 13 ቀን 1983 ዓ.ም የተፈጸመች ታሪክ እንደሚከተለው አድርገው ይነግሩናል። መንግስቱ ዘወትር ከሚይዙት ሳምሶናይትና በትረ መኮንናቸው በስተቀር ሌላ ነገር አልያዙም። ሻንጣ ወይም ቦርሳ አልተጫነም። ፓይለቱና ረዳት ፓይለቱ ጭምር ጠቅላላ አውሮፕላን ውስጥ የነበርነው 9 ሰዎች ነበርን። ሁኔታዎች የተለወጡት ብላቴ ለመድረስ ጥቂት ሲቀረን ፕሬዝዳንቱ ፓይለቱን አስጠርተው ቀጭን ትዕዛዝ ሲሰጡት ነው። ከፍተኛ ስብሰባ ስላለብኝ ወደ ናይሮቢ ሂድ አሉት። ወደዚያ እንሄዳለን ስላልተባልኩኝ ካርታ አልያዝኩም አለ ፓይለቱ። አጃቢዎቹ ደነገጡ፣ እኔም ደነገጥኩ። እሳቸው ግን ፍንክች ሳይሉ የምቀርበት አይደለምና እንደፈለክ አድርገህ ሂድ፣ ብትፈልግ ከኮንትሮል ታወር ጋር ተገናኝተህ እንዲመሩህ አድርግ፣ እንዴት እንደምትሄድ ማወቅ አልፈልግም፣ ዛሬ ናይሮቢ መድረስ አለብኝ፣ ይሄው ነው አሉት። በዚህ አይነት ነው እንግዲህ ኬንያ የደረስነው። ከዚያ በኋላ የሆነው ሁሉ ፍጹም የተደናበረና ውዥንብር የበዛበት ነው። በበኩሌ ማታውኑ ወደ ዚምባብዌ ከተጓዘው ግሩፕ ጋር እንደሄድ መንግስቱ ጠይቀው ነበር። እንደማልሄድና ወደ አገሬ መመለስ እንደምፈልግ ስገልጽላቸው አልተቃወሙኝም ወይም ሊያሳምኑኝና ሊያስቀሩኝ አልሞከሩም። ስመለስ የሚጠብቀኝ መጥፎ ነገር ሊኖር እንደሚችል በመግለጽ ግን ስጋታቸውን አልሸሸጉኝም። እኔ ሞትን ቢመጣ በአገሬ መሬት መሞትና መቀበር መርጫለሁ። ሐሳቤ እንደማለውጥ ከተረዱ በኋላ ለጀነራል ተስፋዬ ገብረ ኪዳን የሚሰጥ ደብዳቤ ጽፈው ሰጡኝ። ይህንን በማግስቱ እንደተመለስኩ ወስጄ ለጀነራሉ ሰጥቻለሁ። የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ወልዴ በ1983 ግንቦት 13 ኢትዮጵያን ትተው ወደ ዚምባብዌ ስለተጓዙበት አኳን በርካታ ነገሮች በቀልድም ሆነ በቁም ነገር ሲነገሩ ሲጻፉ ኖረዋል። የቀድሞው የህፃናት አምባ ፍሬ ታገሱ ጌትነት ገበየው ኮሎኔል መንግስቱን ዚምባብዌ በሚገኘው ገንሂል የተባለ ሰፈር ቤታቸው ውስጥ በአካል አግኝቷቸው ለ8 ተከታታይ ቀናት ቃለ መጠይቅ ካደረግላቸው በኋላ ግን ቢያንስ ያወጣጣቸው ጉዳይ እልባት ያገኘ ይመስላል። ምክንያቱም ይታገሱ በዚህ ቃለ መጠይቅ ላይ ተመስርቶ ለንባብ የበቃው መንግስቱ ኃይለማርያም የስደተኛው መሪ ትረካዎች የተሰኘ መጽሐፉ የኮሎኔል መንግስቱን አወጣጥ ከተለመደው እይታ ውጭ እንዲነበብ አድርጓል። ኮሎኔል መንግስቱም ከ33 ዓመታት በኋላ ለመጀመሪያ ጊዜ አስበውና አቅደው ወደ ዚምባብዌ መጓዛቸውን አረጋግጠዋል። ኮሎኔሉ በዚህ መጽሐፍ ገጽ 264 ላይ በእኔ አመራር እኔ እዚህ ያለውኝ ኤርትራ ነጻነቱን ሲያውጅ አልሰማም፣ እናንተ ስጡት። በእኔ አመራር ጊዜ አፄ ኃይለ ሥላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብያ ላይም ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብያ አልጠብቀውም። እኛ ዛሬ በደለኛና የማንሰራ የማንጠቅም ሆነናል እና ለትብብራችሁ ሁሉ አመሰግናለሁ። ጮቴ የቁራ ጮት ሆኗል። ደህና ሁኑ ጓዶቼ፣ ደህና ዋሉ ብዬ ነው ከሀገር የወጣሁት ብለውታል። መንግስቱ ኃይለማርያም ወደ ኬንያ ከመብረራቸው በፊት እንደ ማዘናጊያ ተጠቅሞበታል የሚባለው የጉዞ ቦታ ብላቴ የወታደር ማሰልጠኛ ነው። እሳቸውም ለይታገሱ ጌትነት ብላቴን እንደ ሽፋን መጠቀማቸውን አምነውለታል። ቃል በቃል እውነት ነው ብላቴ ሄዳለሁ ብያለሁ፣ ኬንያ ወይም ዚምባብዌ ሄዳለሁ አልልም፣ እውነቱ ይሄ ነው ብለውታል። እዚህ ላይ ከዓመታት በፊት ለገነት አየለ አንበሴ የነገሯትን ከሰሜን ኮሪያ ጠመንጃ ልለምን ወደ ናይሮቢ ሄድኩኝ፣ በመሃሉ የ4 ኪሎ ጓዶች የፈነቀሉኝ የሚል ድርሰት አሻሻሉት ማለት ነው። አበቃን። ሰላም ይስጥልን።